ሰላም እንዴት ናችሁ? የሲምፕል እንግሊሽ with ገሬ እንግሊዘኛ ቋንቋት ማስተማሪያ ቻናል ቤተሰቦች እንዴት ናችሁ? ከቲክቶክ፣ ከዩቲዩብ፣ ከቴሌግራም ከብዙ የሶሻል ሚዲያ አማራጭ የመጣችሁ እንኳን ደህና ተገናኙ። እንግዲህ ዛሬ አንድ ሀሳብ ላወራችሁ ፈለኩ። በተለይ ደግሞ የሆነ ጊዜ እንግሊዘኛ ቋንቋ በደንብ የምንችል ያክል ይሰማናል። የሆነ ጊዜ ደግሞ እንግሊዘኛ ቋንቋችን ብቃታችን ጥፍት ብሎ we feel like limited በቃ በጣም እንዳጠረንና ብዙ ነገር እንዴ አልችልም ማለት ነው እንዴት ላላችሁ የሆነ ጊዜ እንዳልኳችሁ እችላለሁ ብላችሁ አስባችሁ ነበር። በሆነ አጋጣሚ ደግሞ እንደገና የማውራት ሙዳችሁ ጠፍቶ በቃ ለመናገር በጣም ስተንተባተቡ ታገኙታላችሁ ራሳችሁን። ይህ የሚሆንበት አንደኛው ምክንያት በተለይ ከመረዳት አንፃር ይገባኛል ብላችሁ ታስቡና የሆነ አይነት ፊልም ደግሞ ሲሰጧችሁ እንደገና በጣም ውስብስብ ይሆንባችኋል፣ ከባድ ሆነባችሁና ምንድነው የኔ እንግሊዘኛ ቋንቋ ለውጤ እንደገና ወደ ኋላ ነው እንደማሽቆለቁለው የሚል ሐሳብ በውስጣችሁ ያድራል። ይሄን ለመፍታት የሚያስችል አንድ ትምህርት ይዤላችሁ መጥቻለሁ። በተለይ ቃላትን እንዴት አድርገን መፍታት እንዳለብንና የቃላትን ትርጉም በጣም ሰፋ ባለ ኮንቴክስት መረዳት እንዳለብን ግንዛቤ ለመስጠት ያክል በምሳሌዎች እያሳየው በደንብ አሳያችኋለሁ ማለት ነው። እንኳን ደህና መጣችሁ። አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ መክራለሁ። ነባሮች ደግሞ ከተመቻችሁ ኮሜንት ሴክሽን ላይ ኮሜንት በማስቀመጥ ሁሉ ጊዜም እንደተለመደው የማበረታታት ጉልበታችሁን ፈልጋለሁ። አመሰግናለሁ። ልጀምርላችሁ። ሰላም እንዴት ናችሁ? ገሬ ይባላለሁ። እንግሊዘኛ ቋንቋ ላለፉት 14 ዓመት በማስተማር በአዲስ አበባ፣ በአዳማና በባህር ዳር ልዩ ስልጠናዎችን በመስጠት ቆይተናል። አሁን ደግሞ አሜሪካን ሀገር፣ ካናዳ፣ እንግሊዝ፣ እስራኤልና ዱባይ እንዲሁም ሌሎች ቀሪ የዓለማችን ክፍሎች ላይ በኦንላይን የፐርሰናል በግል ክላስና እንዲሁም ደግሞ በግሩፕ ለተማሪዎች እየሰጠን ያለነውን ስልጠና ወደ ሀገራችን በማምጣት ልዩ ስልጠና ባላችሁበት ቦታ ከየትኛውም ጫፍ የሀገራችን ክፍል ላይ ሆናችሁ እኛ ጋር ስልጠና እንድትወስዱ እድሉን አመቻችተናል። ለጀማሪዎች፣ ለመካከለኛና ለአዋቂዎች የሚባል የተለያየ የተከፋፈለ የስልጠና መርሃ ግብር ነው ያዘጋጀንላችሁ። እንግሊዘኛ ቋንቋ ላይ የቃላት እጥረት፣ አረፍተ ነገር አያይዞ የማውራት በራስ የመተማመን ስሜትና ፕሮናንሲዬሽን ላይ ክፍተት ካለባችሁ ይህ አይነት ስልጠና በእርግጠኝነት አንድ ስቴፕ እንደሚያሻግራችሁ ተስፋ እናደርጋለን። ደግሞም እንዳትጨነቁ፣ ክፍያው እጅግ በጣም ኪስ የማይጎዳ ርካሽ የሚባል ክፍያ ነው። እሱን ለማግኘት እንግዲህ ስክሪኑ ላይ በምትመለከቱት ስልክ ቁጥር ገሬ ብላችሁ ብትደውሉ ወይንም ደግሞ ጸሐፊዎቻችን ብታገኙ ሙሉ መረጃ ማግኘት ትችላላችሁ። አሁኑኑ ደውሉልን። ምዝገባው አሁን ይጀምራል። በአዲስ ዓመት 2018ን ልዩ የእንግሊዘኛ ቋንቋ ብቃት ደረጃ ላይ ለመድረስ ወደ ዳላስ የቋንቋዎች ማሰልጠኛ ተቋም ጎራ በአካል ማለት ትችላላችሁ። አዲስ አበባ ዋናው ቅርንጫፋችን መገናኛ ከደራርቱ ህንፃ አጠገብ ሲቲ ሞል 4ኛ ፎቅ እንገኛለን። ብቃት ላለው ስልጠና እንዲሁም ደግሞ በራስ መተማመን ለሚደረግ ከፍተኛ የሆነ የእንግሊዘኛ ቋንቋ መሻሻል ሂደት ዳላስ ዋስትናውን ይሰጣቸዋል። ራን የሚለውን ቃል ተመልከቱት። እንግዲህ ራን የሚለው RUN በመሮጥ በሚል ነው ብዙ ጊዜ የምንተረጉመው። ኦኬ ሮጠች፣ ሮጠ ምናምን ለማለት ራን የሚለውን ቃል እንጠቀማለን። ኦኬ አሁን ራንን ከዚህ ውጭ በሆነ ኮንቴክስት እንድትረዱት ነው የምፈልገው። ለምሳሌ I'm running late ይላል። ኦኬ I'm running late ምን ማለት ነው? I'm running late ማለት ዘግይቼ ነው የምሮጠው ምናምን ለማለት አሁን በቀጥታ ትርጉም የምትተረጉሙት ከሆነ እንደዛ አይነት ሚኒንግ ልትሰጡት ነው ማለት ነው። እንደዚህ አይደለም መተርጎም ያለባችሁ። አንዳንድ ጊዜ best learn by heart የሚባሉ አገላለጾች አሉ። እንዲሁ የተነገሩትን አገላለጾች በቃላችሁ በመያዝ በመረዳት ብቻ ሐሳቡን፣ መልእክቱን፣ የተነገረውን ትርጉም በመያዝ ማስተላለፍ እናንተን በዛ መንገድ እንድትጠቀሙ እመክራለሁ። best learn by heart የምንለው ሪዝን የማይፈልጉ ምክንያት የተለየ ምክንያት የማትፈልጉላቸው እንደማለት ነው። ስለዚህ I'm running late ማለት ዘግይቻለሁ ማለት ነው። ለምሳሌ መንገድ ላይ የሆነ ሰው አግኝታችሁ ሰላም ብላችሁት ሊያዋራችሁ ሲፈልግ ጊዜ የላችሁም። ስለዚህ ዘግይቻለሁ በጣም ይቅርታ ብላችሁ ትሄዳላችሁ። I'm running late ለሆነ ቦታ ማለት ነው። ግን የዘገያችሁት ለምንድን ነው? ለስብሰባ ነው፣ ለቀጠሮ ነው፣ ለስራ ነው፣ ለክላስ ነው። እሱን መግለጽ ከፈለጋችሁ I'm running late for ሚል ደግሞ preposition እንጠቀማለን። I'm running late for work, I'm running late for class, I'm running late for the appointment, I'm running late for kind of የፈለጋችሁትን ነገር መሙላት ትችላላችሁ። ስለዚህ I am running late for ብላችሁ ዘግይቻለሁ ነው መዘግየታችሁን እየገለጻችሁ ነው ማለት ነው። ኦኬ you're running behind the schedule ከስኬጁል ዘግይታችሁ ነው። 8 ሰዓት ቀጠሮ አላችሁ፣ ነገር ግን እናንተ 8 ከ10 8 ከሩብ ከ20 እንደዛ ነገር ነው እየሄዳችሁት ያለው ማለት ነው። ኦኬ ስለዚህ ራን የሚለውን ከመሮጥ ባሻገር በዚህ መንገድ እንድትጠቀሙበት አንደኛው ማሳያ ይሄ ነው። ሁለተኛው አንድ አረፍተ ነገር ልስጣችሁ። I'll be there I will be there ምን ማለት ነው? there ማለት እዛ እያለን ነው አይደለም? በጣም አሪፍ። so እዛ ስንል I'll be there እመጣለሁ፣ እዛ እገኛለሁ፣ እመጣለሁ ነው። be like for birthday party ሊሆን ይችላል፣ invitation ተለየ invitation dinner invitation ሊኖርብን ይችላል፣ ወይም ደግሞ ሌላ አይነት ፕሮግራም ይኖራል እና ትመጣለህ እንዴ will you be there ሲባል yeah I will be there እንላለን። እዛ እመጣለሁ።
ኦኬ እዛ የምትመጡበት ሰዓት ግን በትክክል like ከ5 ደቂቃ በኋላ ከ10 ደቂቃ በኋላ ከሆነ I will be there in just 5 minutes ትላላችሁ። I will be there in just 5 minutes ከ10 ደቂቃ በኋላ ከሆነ I will be there in just 10 minutes ብለን እንገልጻለን ማለት ነው። I will be there in just 10 minutes በ30 ደቂቃ ውስጥ እዛ እመጣለሁ ስትሉ ምን ብላችሁ ነው እናንተ የምትጠቀሙ? በ30 ደቂቃ ውስጥ እዛ እመጣለሁ ስትሉ ምን ትላላችሁ? ኮሜንት ሴክሽን ላይ የራሳችሁን ግምት አስቀምጡልኝ። እሱን እፈልጋለሁ። ሌላኛው ግን I will be there የሚለው ሌላ ተጨማሪ ትርጉም ከመኖሩ ባሻገር ሰዓቱን ኤግዛክት ታይሙን መግለጽ ከፈለጋችሁ በ30 ደቂቃ በ10 ደቂቃ በ20 ደቂቃ ከምንለው ባሻገር 8 ሰዓት ላይ 7 ሰዓት ላይ እገኛለሁ የምትሉ ከሆነ I will be there at የምትለውን ፕሪፖዚሽን እንወስዳለን። I will be there at 7 I will be there at 6 I will be there at 8 ያለን ያው ኢንተርናሽናል ታይም እንቀይራለን። የኢትዮጵያን ሰዓት ወደ ዓለም አቀፍ ሰዓት እንቀይራለን ማለት ነው። ኦኬ ይሄን ትጠቀማላችሁ። ሰው ተጨማሪ ግን I will be there የሚለው አረፍተ ነገር ሌላ ተጨማሪ ትርጉም ይዞ እናገኘዋለን እዚህ ጋር። ለምሳሌ I will be there for you ልላችሁ እችላለሁ። አለውልህ፣ ረዳሃለሁ፣ አግዛለሁ፣ በማንኛውም ሁኔታ እኔ ያለሁ አይነት ነገር ስትሉት just ድጋፋችሁን ሰፖርት እንደምታደርጉኝ መግለጽ ስትፈልጉ I will always be there ወይም ደግሞ I will be there for you ማለት ትችላላችሁ ማለት ነው። እርዳታን ለመስጠት ዝግጁ መሆናችሁን ለመግለጽ በዚህ መንገድ ተጠቀሙበታላችሁ። አያችሁ አይደል የተለያየ ትርጉም እንዴት ሊሰጡ እንደሚችሉ። በዚህ ኮንቴክስት ከተረዳችሁት በእርግጠኝነት ፊልሞችን ብታዩ በደንብ መረዳት ትችላላችሁ። ኢንፈር ማድረግ ገስ ማድረግ ትችላላችሁ። የተሻለ ኢንተሌክቹዋል ገስ ካፓሲቲ ይኖራችኋል። የመገመት አቅማችሁ ከፍተኛ ይሆናል ማለት ነው። ሁለት ፕሪፖዚሽን ቃላቶች ልስጣችሁ። on and for የሚሉ ቃላቶች on and for እንደምታውቁት on ማለት ከላይ ማለት ነው አይደለም? for ማለት ደግሞ ለ ወይም ቱ ያልን አንዳንዴ አመሳስለን እንደምንጠቀመው ማለት ነው። ኦኬ on እና for እኔ ጋር እዚህ ጋር ግን የፈለኩት እኔ the car is on sale የሚል አረፍተ ነገር አለ። ስክሪኑ ጋር ተመልከቱት። the car is on sale። ሁለተኛው አረፍተ ነገር ደግሞ the car is for sale። አሁን ምንድነው ልዩነታቸው? ትርጉማቸው ተመሳሳይ ትርጉም ያላቸው ይመስላችኋል? በእርግጠኝነት እንደዛ እንደማገምቱ አውቃለሁኝ። so the car is on sale ማለት on sale የሚለው የሚገልጸው ምን መሰላችሁ? ብዙ ጊዜ ያው ለሽያጭ የዋለ ዕቃ ነው ምናምን ነገር ለማለት አይነት ነገር ሲጠቀሙ ታያላችሁ። ግን ፓርቲኩላርሊ በአብዛኛው ጊዜ የሚያገለግለው the car is on sale ተብሎ ከተጻፈበት ወይም on sale ተብሎ ከተጻፈ እዛ መኪናው ላይ ምን ማለት ነው? በስፔሻል ዲስካውንት በስፔሻል ፕራይስ ሪዳክሽን በዋጋ ቅናሽ ለሽያጭ የቀረበ ማለት ነው። the car is on sale ብዙ ጊዜ ቡቲኮች ጋር አይታችኋል። እዚህ አዲስ አበባ ላይ አንዳንድ ቡቲኮች ላይ on sale እያሉ ይጽፉበታል። ያ ማለት ቅናሽ የተደረገባቸው ናቸው፣ ዲስካውንት አላቸው ማለት ነው። 10% off 15% off እያሉ እንደሚጽፉት ማለት ነው። ኦኬ ስለዚህ ቅናሽ መኖሩን ለመግለጽ on sale የሚለውን ይጠቀማሉ። for sale ማለት ግን ለሽያጭ ገበያ ላይ የዋለ ማለት ነው። it's not about a reduction, it's not about discount። ስለ ዲስካውንት አይደለም እያወራ ያለው። ስለዚህ the car is for sale ከተባለ ሽያጭ ላይ ነው። on sale ከተባለ ግን ዲስካውንት ባለው መንገድ ለሽያጭ እንደቀረበ ለመግለጽ የሚጠቀሙበት ቃል ነው። so on እና for በዚህ መንገድ በተለየ መንገድ እንድትረዱ ስለፈለኩ ነው። ሁለት የእንግሊዘኛ ቃላቶችን ልስጣችሁ እስኪ ደግሞ worth የሚል ቃልና worthwhile። በተለይ እናንተ ኢንተርሚዲየት ለርነር ነን ብላችሁ ካሰባችሁ መካከለኛ ደረጃ ነኝ ብላችሁ ካሰባችሁ አገልግሎታቸውን በደንብ ማወቅ ይጠበቅባቸዋል። worth and worthwhile የሚሉ ሁለት ቃላቶች አሉ። ትርጉማቸው ምንድነው? የሆነ ነገር ቫልዩ መስጠት ዋጋ መስጠት የሚጠቅም ነገር መሆኑን ለመግለጽ ምንጠቀምባቸው ስትራክቸሮች ናቸው፣ ወርዶች ናቸው። ነገር ግን በቋንቋ ስትራክቸር በኢንግሊሽ ላንጉዌጅ ስትራክቸር ሲመጡ ትንሽ ፓተርናቸው ይለያያል። ትርጉማቸውም ትንሽ የሆነ ዘወር የሚል ነገር ይኖረዋል። እሱም በደንብ ላሳያችሁ እንዳትረሱ። worth and worthwhile የሚል ቃል ማለት ነው። worthን የሚለውን ቃል መጠቀም ከፈለግን በአንድ አረፍተ ነገር ውስጥ worth የሚለውን በጥሩ ምሳሌ ላሳያችሁ። worth የሚለውን እንግዲህ worth plus noun ነው መጠቀም ያለብን። ስም መጠቀም ይኖርብናል። ለምሳሌ ስለ እስክሪብቶ እያወራን ነው። ኦኬ so the pen is worth 200 ብር። the pen is worth 200 ብር። ተመልከቱ worth plus 200 ብር ናውን ነው። 200 ብር የሚለው ስምን የሚገልጽ ነው። ስለዚህ the pen is worth ብዬ እጠቀማለሁ ማለት the pen is worth 200 ብር። ይሄ አንደኛው መንገድ ነው። ሁለተኛው አሁን ደግሞ worth ራሱ የሚለውን ለመጠቀም ing በመጨመር መግለጽ ትችላላችሁ ማለት ነው። ኦኬ ለምሳሌ the book is worth ካልን በኋላ reading መጽሐፉን ለማንበብ የተገባው ነው፣ ሊነበብ የሚገባው መጽሐፍ ነው አይነት ነገር ትላላችሁ አይደል? the book is worth reading የሚለው መጠቀም እንችላለን ማለት ነው። መጽሐፉ ለማንበብ የተገባ ነው፣ ዋጋ ያለው ነው፣ በማንበብ ደረጃ ኮንሲደር የሚደረግ ነገር ነው እንደማለት ነው። ኦኬ ሶ worth የሚለውን ከተጠቀማችሁ worth plus noun፣ ሁለተኛው ደግሞ worth plus
verb ing አድርገን እንጠቀማለን። እሺ worthwhile የሚለውን ደግሞ እንዴት እንጠቀም እንደምንችል በቀጣይ ላሳያችሁ። ሁለተኛው ቃል worthwhile የሚል ይሆናል። worthwhile ማለት በትርጉም ደረጃ እንደነገርኳችሁ ተመሳሳይ ነው፣ ግን ሁለት ስትራክቸር ይኖረዋል። አንደኛው worthwhile ካልን በኋላ ፕላስ ቱ ብለን ከዛ verb እንጠቀማለን። worthwhile ፕላስ ቱ ፕላስ verb። ለምሳሌ it's worthwhile to learn English እንግሊዘኛ መማር ተገቢ ነው ያስፈልጋል። it's worthwhile to learn English። ተመልከቱ worthwhile ካላችሁ ፕላስ ቱ አለው ከዛ ምን ለማድረግ learn English ሚለውን አመጣው። ሁለተኛው አገላለጹ አጠቃቀም ደግሞ it's worthwhile plus verb ing ልክ worth plus verb ing እንዳደረግ ነው። ለምሳሌ it's worth reading this book is worth reading ብያቸዋለሁ አይደል? ይሄ ማለት this book is worthwhile reading እንደማለት ነው። ይገባዋል ለማንበብ ይገባዋል እያልን እየገለጽ ነው ማለት ነው። ኦኬ ለምሳሌ መማር እንግሊዘኛ ቋንቋ አስፈላጊ ነው it's worthwhile learning English ብለን እንጠቀማለን። ባጭሩ ምን እያልኳችሁ ነው? worth እና worthwhile ትርጉማቸው ተመሳሳይ ሲሆን በአረፍተ ነገር ደረጃ ግን ስንጠቀማቸው ፓተርኑ ትንሽ ይለያል። ስትራክቸሩ የሰንተንስ ስትራክቸሩ በጥቂቱ ስለሚለይ እሱን ለይታችሁ እንድትጠቀሙ ፈልጋለሁ። አንድ ጥያቄ ልንገራችሁና እናንተ ደግሞ በዚህ ምሳሌ እንድትሰሩ ላይ ኮሜንት ሴክሽን ላይ ፈልጋለሁ። ትሪፑ በጣም አስፈላጊ ነበር። ያ ማለት the trip was important ከዛ ሊጎበኝ የሚገባው ነበረ፣ ሊኬድበት የሚገባው ነበረ፣ ጉዞ ሊደረግ የሚገባውም ነበረ ከምር ስትሉ worth ወይም worthwhile በሚል ምሳሌያችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ሁለት የተለያዩ አረፍተ ነገሮች ልስጣችሁና እንዴት እንደምትተረጉሟቸው እስኪ ልያችሁ። trust me on this ይላሉ። trust me on this ይሄ የመጀመሪያው አረፍተ ነገር ነው። trust me on this። ሁለተኛው ደግሞ leave it to me ሁለቱ የተለያዩ ትርጉም ያላቸው አረፍተ ነገሮች ናቸው። የመጀመሪያው ሁለተኛው ማለት leave it to me ስንል አንድን ነገር እኛ ኃላፊነት እየወሰድን ነው ለኔቶ እንደማለት ነው። ለኔቶ እኔ ወጣዋለሁ እኔ ሰራዋለሁ እንደማለት ነው። እኔ I can handle it እያላችሁ ነው። leave it to me just leave it to me እንላለን። ለኔቶ I can manage it or I can handle it እያላችሁ የገለጻችሁ ነው። ሁለተኛው ግን trust me on this ከሆነ ምን ሊሆን ይችላል ትርጉሙ? trust me on this ከሆነ ምን ልንለው እንችላለን ማለት ነው። ኦብቪየስሊ እዚህ ጋር እንደምትረዱት እንግዲህ አንድ ሰው እንዲያምናችሁ ስትፈልጉ ትክክል መሆናችሁን ስትናገሩ እመነኝ እኔ ትክክል ነኝ እያልኩ ያለው ትክክል ነው አይነት ነገር ስትሉ just trust me on this ትላላችሁ። trust me on this I am right እንደማለት ነው። ስክሪኑ ጋር ተመልከቱት። I am right ማለት ነው ትክክል ነኝ እያልኩ ነው። እንድታምኑ ይፈልግ trust me on this እላለሁ። በቃ ኃላፊነት ሶስ ግን leave it to me እላለሁ። የሆነ ነገር እኔ እንደምወጣው እኔ እንደምቆጣጠረው አይነት ነገር ስገልጽላችሁ leave it to me። ሁለቱ በዚህ መንገድ የተለያዩ አረፍተ ነገሮች ናቸው። አንድ ቃል ልስጣችሁና እንዴት የተለያየ አይነት ትርጉም ሊኖረው እንደሚችል ፖዚቲቭ እና ኔጌቲቭ አብረን እናየዋለን። የመጀመሪያው ነገር ቃሉ sensitive የሚል ቃል ነው። sensitive በፕሮናንሲዬሽን ደረጃ አሜሪካንስ sensitive ብለው ይጠቀሙታል። sensitive okay my brother is sensitive my dad is sensitive ልል ይችላል። ኦኬ ፖዚቲቭ እና ኔጌቲቭ ሚኒንግ ነው ያለው። ፖዚቲቭ ሚኒንጉ ምን ማለት ነው? ሴንሲቲቭ ማለት ኤምፓቴቲክ የምንለው ሌላ ሰው ሲጎዳ ሲያለቅስ ሲሰማው ፊልም የሚያደርግ ሰው አለ። በቶሎ ፊልም የሚያደርግ ሰው ሴንሲቲቭ ተብሎ ይገለጻል። ሴንሲቲቭ ብለን እንገልጸዋለን በፖዚቲቭ መልኩ ማለት ነው። በኔጌቲቭ መልኩ ከሆነ ግን ኦኬ ቶሎ የሚሰማው ሰው እንደማለት ቶሎ ፊልም ያደርጋል፣ ቶሎ በቃ የሚጨስ ቶሎ የሚናደድ ሰው አለ። እንደዚህ አይነት ሰው ሴንሲቲቭ ይባላል። ፉገራ የማይችል ጨዋታ ቀልድ ምናምን የማይችል ሰው ስትናገሩት በጣም ሴንሲቲቭ ይሆናል። በዚህ መንገድ ኔጌቲቭን ትርጉም እንገልጻለን ማለት ነው። my brother is sensitive when it comes to joking ካልኩ ከቀልድ ጋር በተገናኘ ጓደኛ ወንድሜ ትንሽ አይችልም ነገር ቶሎ ይበሳጫል እንደዛ አይነት ነገር ብዬ መግለጽ ይችላል ማለት ነው። የመጀመሪያው ግን ሴንሲቲቭ ፖዚቲቭ በሆነ መንገድ ካይንድ የሚለውን ኤምፓቴቲክ የሚለውን የመግለጽ አቅም ነው ያለው። ሶ በፖዚቲቭ እና በኔጌቲቭ ሴንሲቲቭ እንዲመጠቀም ትችላላችሁ ማለት ነው። ከሰዎች ጋር ወሬ እያወራችሁ በመጨረሻም አንዳንዴ በማል ኦፍ ኮርስ በመጨረሻ ሳይሆን በማል የሆነ ርዕስ ቅይር ታደርጉና እንደው ዋናው የርዕስ መወያያ ጉዳይ ተትቶ ወደ ሌላ ነገር ትሄዳላችሁ። በዚህ ሰዓት ወደ ዋናው ስመለስ ወደ ዋናው ጉዳይ ስመጣ ስትሉ back to the point ሚለውን ተጠቀሙ። back to the point ያ ማለት ወደ ዋናው ቁም ነገር ስመጣ ወደ ነበርንበት ርዕሰ ጉዳይ ስመለስ back to the point በሚል መግለጽ እንችላለን። ለዛሬ እነዚህ ነበር ይዤላችሁ የመጣሁት። እንግዲህ በሌላ ጊዜ በቀጣይ ቪዲዮ ደግሞ አዳዲስ ተመሳሳይ ኤክስፕሬሽኖችን ይዤላችሁ እመጣለሁ። የሚጠቅም ነገር አግኝታችኋል ብዬ ተስፋ አድርጋለሁ። Thank you so much. I'll see you another time. Stay blessed.